በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለአባታችን ለቅዱስ ያሬድ ዓመታዊ በዓል እንኳን አደረሳችሁ እላለሁ። እችን ሰዓት እችን ደቂቃ ፈቅዶ ወዶ ለዚህ ሰዓትና ለዚህ ደቂቃ ላበቃን ለልዑል እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። እንዴት ናችሁ? ደህና ናችሁ ወይ? ስራስ እንዴት ነው? እንዴት እየሄደላችሁ ነው? ከኔ ጋር ምንም አይልም እግዚአብሔር ይመስገን። እንግዲህ ዛሬ አባታችን ቅዱስ ያሬድ ዓመታዊ በዓልን እናከብራለን። ግንቦት 11 2017 ስለምን ይከብራል የሚለውን በትንሿ እንመለከታለን። እንደ እግዚአብሔር ፍቃድ ማለት ነው። እንግዲህ ሊቁ ቅዱስ ያሬድም ለምን ይከብራል ይላል። ዓመታዊ በዓልስ በዚህ ቀን ምን ያደረገበት ቀን ነው ወይስ ምን የሆነበት ቀን ነው የሚለው እንደ እግዚአብሔር ፍቃድ እንመለከታለን። በዚህን ቀን የዜማው ሊቅ ቅዱስ ያሬድም የተሰወረበት ቀን ነው። እንግዲህ አባታችን ቅዱስ ያሬድ የተሰወረበት ቀን ነው ዛሬ ማለት ነው። ሞትን አላየም እስካሁን ድረስ ሞትን ያላየ አንድ አባታችን አንዱ ቅዱስ ያሬድ ነው ማለት ነው። ይህ የተሰወረበት ቀን ነው። ወደ ብሔራዊ የተሰወረበት ዕለት ነው። ወደ ማን ሀገር ነው የተሰወረ? ወደ ብሔራዊ የተሰወረበት ዕለት ነው ማለት ነው። መጽሐፍም ስንክሳር ላይም ግንቦት 11 ተመዝግቦ እናገኛለን። የምናገኘውም የስሙ ትርጓሜውም መውለድ፣ ንብ፣ ሀራራይ፣ ሚስጥር፣ እዝል፣ መሰንቆ፣ በገና ማለት ነው። እነዚህም ሲመቱ ደስ እንደሚሉ ሁሉ የቅዱስ ያሬድም ስም እንደነዚህ ደስ የሚል ነው ማለት ነው። ቅዱስ ያሬድም ሀገሩ ኢትዮጵያ ነው። ትውልዱ ደግሞ አክሱም ነው። ሚያዝያ 5 ቀንም በአክሱም በ5ኛው መቶ ክፍለ ዓመተ ዓለም ተወለደ። እናቱ ክርስትና አባቱ ደግሞ ይስሐቅ ይባሉ ነበረ። አባቱም የአክሱም ገበዘ ቄስ ነበሩ። ቅዱስ ያሬድም የ7 ዓመት ሕፃን እንደመሆኑ አባቱ በሞት ተለየ። ከአጎቱ ጋርም ከጌዲዮን ጋር ሄደ። አጎቱም ጌዲዮን መምህር ያቋቋም መምህር ነበሩ። የእናቱ ወንድም ከአጎቱም ለምንድን የሄደበት ምክንያት ለምንድን ነው ስንል ለመማር ያቋቋም ትምህርት ሊማር ሄደ። አጎቱም የሚያስተምራቸውን ልጆችም በሉ ፊደል አስቆጥሩት አላቸው። ተማሪዎቹም በወቅቱ ደካማ ስለነበረ ያዙት ነበር። ውሃም እንጨትም ይለቅም ነበረ። እንግዲህ ሊቁ ቅዱስ ያሬድ በጣም ብዙ ታምር ሰርቶልናል ማለት ነው። ብዙ ትምህርቶችን አስተምሮናል። መጀመሪያ ኢትዮጵያዊ ቅዱስ ያሬድ የዜማው መምህር ያቋቋም መምህር ዜማን አመሳጥሮ አቅንቶ አውርዶ ያቀረበልን አባት ነው ማለት ነው። እንግዲህ አባታችን ቅዱስ ያሬድም ትምህርቱም የሚማረውን ትምህርት አይገባውም ነበረ። አጎቱም በትምህርቱ ደካማ ስለነበረ በአለንጋ ይገርፈው ነበር። ከእነሱም ጋርም እኩል አትሄድም እንዲህ እያለ ይቆጣው የሚገርፈውም ነበር። ከጓደኞቹ ጋር እኩል ባለመሄዱ
ትምህርቱ ደካማ በመሆኑ ማለት ነው። ቅዱስ ያሬድም በአንድ ወደ እናቱ ቤት ሊመለስ ወደደ። ወደ እናቱ ቤትም ሲሄድም በአንድ ቦታ ላይ ቁጭ ብሎ ውሃ ሊጠጣ አረፈ። ከውሃው ስርም አንዲት ዛፍ ነበረች። አችም ዛፍም ትል ነበረች። እንግዲህ እዚህ ላይ ብዙ ያስተምረናል ማለት ነው። አች ትልም ከዛፉ ላይ ፍሬ ለመብላት ትወጣለች፣ ትወድቃለች፣ ትወጣለች፣ ትወድቃለች፣ ትወጣለች፣ ትወድቃለች። ለ7 ጊዜ ወደቀች። ቅዱስ ያሬድም ይማራል፣ ይወድቃል፣ ይፈተናል፣ ይወድቃል ነበረ። ከዛም 7 ጊዜ ከዛች ከዛፊቱ ላይ ሲወድቅ ሲወጣ ሲወድቅ ያትል ባየ ጊዜ በ7ኛውም ወጥቶ አችን ፍሬ ቀመሰ ያትል። ከዛም ከ7ኛ ጊዜ ሞቶ ፍሬዋንም በላ። ቅዱስ ያሬድም ተስፋ አገኘ። እሱም በዛችም ትምህርትምና በዛችም ተማረና ተመልሶ ወደ አጎቱ ቤት ወደ አጎቱ ዘንድ ተመልሶ ሄደ። ትምህርቱንም ለመማርም ጀመረ። አጎቱም ይቅርታ ጠየቀና ተመልሶ ትምህርቱን ጀመረ። አጎቱም ባየው ሰዓት በጣም ተደሰተ። ተመልሶ መጣልኝ ብሎ ማለት ነው። እግዚአብሔርንም በማልቀስ ይለምነው ይነግረው ነበረ። ልቦናዬን ክፈትልኝ አምላኬ ሆይ እያለ ይለምነው ነበር። ቅዱስ ያሬድም ልቦናውን አበራለት፣ ሕሊናውንም ከፈተለት። መዝሙረ ዳዊትም ተጠየቀ። ከመጀመሪያው እስከ መጨረሻው ድረስም ተናገረ። አጎቱም በጣም ተደሰተ። ቅዱስ ያሬድም በቃሉ መጽሐፎችንም ሊያስተምር ጀመረ። እንግዲህ የሱ ጥበብ የሱ ጸጋ አያልቅበትምና እንግዲህ እሱም አባታችን ቅዱስ ያሬድም 7 ጊዜ ሲማር ሲወድቅ ሲፈተን ሲወድቅ ተመልሶ ወደ እናቱ ቤት በሚሄድበት ሰዓት ደክሞት ውሃ ጠጥቶ አርፎ ነበርና ዛፍ ስር ዛፊቱ ዛሬም ትገኛለች። እግዚአብሔር የፈቀደለት የወደደለት ሄዶ በዛችም ባለበት ቦታውን ተረግጦ ይመጣል ማለት ነው። የአክሱም ጽዮን ጳጳስም አባ ዮሐንስ ይባሉ ነበረ። ዲቁናም ሾሙት። ቅዱስ ያሬድም የአክሱም ዲያቆን ሆነ። እንደዚህም እንደ አባ ገሪማም በድንግልና ተወሰነ። ሲያገለግልም ቆየ። ቅዱስ ያሬድም ከ24 ካህናተ ሰማያትም ተመርጠው ዜማ ነው። በአኗኗሩም ወደ ምድርም ተመለሰ። በአክሱም በ3 ሰዓትም ገባ። በታላቅ ቃልም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስም እያለ ተናገረ። ይችም ቃል ማርያም ብሎ የጠሩት ሁሉ ተሰብስበው ይሰሙት ነበረ። 3ቱም ቃላቶችም አመጣልን። ምን አመጣልን? ግዕዝ፣ ሐራራ እና እዝል ናቸው። እነዚህ 3 ቃላቶችም ቅዱስ ያሬድ አባታችን ቅዱስ ያሬድ አመጣልን ማለት ነው፣ ወይም ማስተማረን። ቅዱስ ያሬድም ንጉስ ሲራቆም ሲቀምርም ንጉሱም በሱ ዜማ ተመስጦ ሲሰማ ንጉሱም የብረት መቋሚያ ይዞ ነበር። ከእግሩ ላይም ተቸከለ። ቅዱስ ያሬድም አልሰማውም ነበር በዛን ሰዓት ማለት ነው። ተመስጦ አባታችን ቅዱስ ያሬድም ተመስጦ ዜማውን ሲያቀርብ በብረት መቋሚያ እግሩን እስከሚወጋ ድረስ እግሩ ደም በደም እስከሚሆን ድረስ አልሰማውም ነበረ ማለት ነው። ዝማሬውም እስከሚጨርስ ድረስም ንጉሱም እንደዛው በያዘው ጊዜ ንጉሱም እንደዛ ሆኖ ባየው ጊዜ
ስለፈሰሰው ደም አይና ምን ልቀጣል ብሎ ጠየቀው። ቅዱስ ያሬድም ወደ ገዳም ሄጄ እንዲመለኩስ ፍቀድልኝ አለው። ንጉሱም በጣም ደነግጦ እሱንም ቃል ገብቶለት ነበርና እሱም ሂዶ መለኮሰ። በዛም ቦታ ተጋድሎም ፈጸመ። በሶስት የዜማ ስልቶችም ተገለጹለት። እነሱም ግዕዝ፣ እዝል፣ ሀራራይ ናቸው። በ8 የዜማ ምልክቶችም ድርሰቶቹም አሉ። 5 ናቸው። አንደኛ ድጓ፣ ሁለተኛ ጾመ ድጓ፣ 3ኛ ዝማሬ፣ 4ኛ መስዋዕት፣ 5ኛ ምዕራፍ ይባሉ ነበር። ደብረ ሐዊም እንግዲህ በዚችም ዕለት በደብረ ሐዊም ከሚባለው ተራራ ላይ ምናኔ ሕይወቱን ብዙ ዓመታትም አሳልፏል። ከዚያም በኋላ ሕጽመት በምትባለው ዋሻ ውስጥም በዛሬዋ ዕለትም ግንቦት 11 ከዚህም ዓለም ተሰውሯል። እንግዲህ አባታችን ቅዱስ ያሬድ ሞትን አላየም። ያላዩ አባቶች አሉ። ከነሱ መካከል አንደኛው ቅዱስ ያሬድ ነው። በዛሬቱ ዕለት ተሰውሯል ማለት ነው። ዛሬ ስለምን እናከብራለን ስንል የተሰወረበት ዕለት ነው። መጽሐፍ ስንክሳር ላይ ይገኛል። ግንቦት 11 የሚለው ላይ ገብታችሁ ማየት ትችላላችሁ በሰፊው ማለት ነው። እንግዲህ ለዛሬ ዓመት በሰላም በፍቅር በጤና በአንድነት በደስታ ለዛሬ ዓመት አብቅቶን እኛንም ለሀገራችን አብቅቶን በሀገራችን የምናከብር ያድርገን። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት፣ ደስታን ይደልልን። ሀገራችን ሰላም ስትሆን ነው እና እኛም ሰላም የምናገኘው። የሀገራችንን ሰላም ሰጥቶ እኛም ለሀገራችን አብቅቶ ቤተሰቦቻችንን በያሉበት ጠብቆልን እኛንም የልባችንን መሻት ከኃጢአት በስተቀር ጎዶላችንን ሞልቶልን አማልዱን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትና ቸርነቱን ልኮልን ለዛሬ ዓመት በሰላም በፍቅር በአንድነት በደስታ ያብቃን። እንግዲህ ችን ሰዓት ችን ደቂቃ የሚጓጉ የሚናፈቁ ብዙዎች አሉ። እነሱም በሞት በህመም በተለያዩ ነገሮች ተለይተዋል። እኛን በዚህ ሰዓት በዚህ ደቂቃ ፈቅዶ ወዶ ላበቃን ለልዑል እግዚአብሔር ለድንግል ማርያም ልጅ ክብር ምስጋና ይገባው። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን።